ምርጫ ብለን በኢትዮጵያ ህዝቦች ላይ እስከመቼ የፖለቲካ ትያትር እንሰራለን? ምን ያደርግልኛል ፓርላማ ቢገባ? እናንተ እየተነጋገራችሁ ያላችሁት ቴክኒካል ችግሮችን ለመፍታት ነው። ዋናው ችግሩ ፖለቲካ ችግር ነው። በምርጫ ላይ የተመሰረተ አምባገነናዊ ፖለቲካ ስርዓት መስማማት ያቃተን እኛ ነን። መጣላት ውስጥ የገባው እኛ ነን። እየተጣላን ያለው እኛ ነን። ጠዋትና ማታ ስለ ኢትዮጵያ አንድነት ስለ ኢትዮጵያ አንድነት ስለ ኢትዮጵያ አንድነት ስላና ይመጣ። ይሄ ሲባል ደግሞ እዚህ ጠመንጃ እዛ ምርጫ ቦርድ እዛ ምናምን በእነዚህ ሙርኩዞች እኮ የሚደረግ ምርጫ የትም አያደርስም። አምባገነናዊ ገዢዎችን ለመሸከም ትከሻ የሌለው አዲስ ትውልድ ፈጥረናል። የህዝብ ልብን የምናውቀው ግን በጠመንጃ አይደለም። ከምርጫ በመውጣቱ ቁጭት አላደረቦትም? አሁን ሲያዩት ምንም የምንፈታው ችግር እንትን የለ። ፓርላማ አባልነት ከሆነ 5 ዓመት እኮ ቆይቼበታለሁ። ሲገባም የነበረው አቶ መለስ ሲገባ ብቻ ነው። ትዝ ይልሻል አንድ ቀን አናዶኝ የሚበላውን ያጣ ህዝብ እኮ መሪዎቹን ይበላል ብዬ በጣም የተበሳጨብኝ እና እንትን ነው እሱ በሚገባበት ቀን እንጂ ፓርላማም አልገባም ነበር። እንትን አይደለም ማለት ነው። ስለዚህ እኔ ምንድነው እንዳውም የኢትዮጵያ ሁኔታ ብዙ ነገሮች እኛ ባየንበት መነጽር የኢትዮጵያ ችግሮች እየሰፉ እየተወሳሰቡ በእኛም ደረጃ ብቻ ሳይሆን በዓለም ደረጃ እየተወሳሰቡ መምጣታቸውና ገዢው ፓርቲ ከዛ በመሸሽ ያመጣ ውጤት መሆኑን ሳይ እኔ ቢያንስ እርካታ አለኝ። ባይሳካም እኛ የምንለው ባይሳካም ለማንም በሚገባ ቋንቋ ጠቅላይ ሚኒስቴሩን ጨምሮ መጀመሪያ ከጠቅላይ ሚኒስቴሩ ጋር የተከራከርን ትዝ ይልሻል። እንዳውም የተናደደበት ቀን ባላንስ ይጠብቅ አንተ ነቢይ የሚሉ ብቻም ሳይሆን ሌሎቹንም ስማ ባላንስ ይጠብቅ ብዬ የምትናገራቸው ደግሞ ስራ ላይ ለማዋል ሞክር ብዬ ወንድማዊ ምክር ነበረ እንትን አልኩኝ። እኔ ቢያንስ የኢትዮጵያም የአፍሪካን ችግር በማስተማሪም ደረጃ ቢሆን ትንሽ የተወሳሰበ ነውና ዝም ብሎ እንደማይሄድ የተወሰነ ደረጃ እኔም እረዳለሁ በግል። ስለዚህ የኢትዮጵያ ቅድም ያልኩሽም 3 መሰረታዊ ችግሮች የማመጣ ምርጫ ውስጥ ያለመጨማለቃችን እኔ በጣም ነው ደስ የሚለኝ። ምክንያቱም በግልጽ ቋንቋ ዘላቂ ሰላምና መረጋጋት ኢትዮጵያ ውስጥ አያመጣም። ምርጫው ከአንድ ወር በኋላ ስለሚሆን አንድ ወርም አይሞላም እናያለን ያንን ማምጣቱን። ዲሞክራቲክ ኢትዮጵያ ከ3000 ዘመን በኋላ ትወለዳለች አትወለድም? እርግጠኛ ነኝ የምትወለድ አይመስለኝም። ፖለቲካ እስከሚገባኝ ነው የሚነግርሽ። ትወለዳለች ብዬ ምንም እንትን የለኝም። ሶስተኛ ደግሞ ቅድም ያልኩሽ የሊቢያ በረሃና የሜዲተራኒያን ባህር ሲሳይ የሚሆን የኢትዮጵያ ወጣት በሀገሩ ተስፋ ቆርጦ ደቡብ አፍሪካ ሴት በየእንትኑ ጅብ የሚበላ ወጣት የመን እንደዛ የተረበሸች ሀገር ሄዶ ቤት ተዘግቶበት የሚቃጠል ኢትዮጵያዊ ወጣት ወደ ልማትና ብልጽግና በሀገሩ ላይ ትልቁ ነገር ተስፋ ሰንቆ በሀገሩ አምኖ በራሱ አምኖ ለወጣለሁ ብሎ ሚኖርባት ኢትዮጵያ ካልተፈጠረች ምን ያደርግልኛል ፓርላማ ቢገባ? ስልጣኑስ ምን እንትን አለ? አንድ ምግብ መብላት ከሆነ አሁንም እበላለሁ። ስለዚህ አይቆጨውም። ምንም ነገርኩሽ። እንዳውም ደስ ይለኛል። ምክንያቱም ቢያንስ ውሎ አድሮ የገዢው ፓርቲ አባላትም ይረዱታል የሚል እምነት አለ። ከፖለቲካ ስለመውጣት አላሰቡም ወይስ ከዚህ በኋላ በቀጣይ 5 ዓመት ምርጫ እናየውታለን? የፖለቲካው 2 ጊዜ ወጥቼ 2 ጊዜ ተመልሻለሁ። አንደኛው ከፖለቲካ ለመውጣት የወሰንኩኝ 7 ዓመት ታስሬ በደርግ ዘመን ሲወጣ ሁሉንም ነገር እርግፍ አድርጌ ወደ አካዳሚክ ዓለሙ ነው የተመለስኩኝ። ሁንቱም ብዬ ማለት ነው። ከዛ ማስተርስ ደረስኩ። ቢኤን መጨረሻ ነበር፣ እሷን ጨረስኳት። ማስተርሷን ጨረስኳት። ልክ እንትኑ በዛ መግፋት ጀምሬ እንዳለው
ዝርዝር ውስጥ አልገባም። እንደገና አስገድዶኝ ወደ ፖለቲካ የሚመልሰኝ ነገር ተፈጠረ። ተመለስኩ። ከዛ በኋላ ደግሞ ብዙ ድረስ ሄጄ ምን ብዬ ባለፈው እንደገና ደግሞ በዚህ ዕድሜና ምን ድሮ የምናውቃቸው ሰዎች ሲያስሩኝ በግልጽ እየተናገርኩ ደግሞ ደብቄው እኮ አይደለም። በምስጢር የሚባል ነገር ከዚህ በላይ ምንም የሚናገረው ነገር የለኝም እንትን ማለት ነው። እና እያወቁ አይጠቅማችሁም እያልኩኝ አውሮፓ ነው የት ሄደህ ምን አደረግ ብሎ ሲያስሩኝ በዚህ ዕድሜ ምናምን ተሰምቶኝ ነበር። እስከ መቼ ከዚህ የኢትዮጵያ ፖለቲካ ጋር እቆያለሁ ብዬ ጡረታ ለመውጣት ሀሳቡ ነበረኝ፣ አልዋሽም ነበረኝ። ለተወሰነ ጊዜ የሚቆይ ይመስለኛል። ከቻልኩ ዲሞክራቲክ ኢትዮጵያ ተፈጥራ አይቼ ጡረታ ቢወጣ በጣም ጥሩ ነው፣ ከታደልኩ ማለት ነው። እና ለዛ ነው ሁለተኛ ጊዜ ወደ እንትን የተመለስኩ ማለት ነው። ወደ አንቺ የምትይው 2 ጊዜ ጡረታ ወጥቼ 2 ጊዜ ተመልሻለሁ። ምርጫውንም ጭምር በተደጋጋሚ ጠይቀናል። በብሔራዊ መግባባት ያልታጀበ ምርጫ፣ በብሔራዊ እርቅ ላይ ያልተመሰረተ ምርጫ የትም እኛም ማድረስ እንደማይችል በተለይም ከሁሉም በላይ the three greatest needs of the country የምንለው 3 መሰረታዊ የዚህ ሀገር መሰረታዊ ጉዳዮች ናቸው የምንላቸውን አይፈታም። እነዚህ ምንድን ናቸው? ይህ ምርጫ ነፃና ፍትሃዊ ዘላቂ ሰላምና መረጋጋት ያመጣል? በእኛ እምነት ደጋግሜን ገልጸናል፣ አያመጣም። የ3000 ዘመን ታሪክ አለን የምትለው ሀገር ፖለቲካችን መሰልጠን አልቻለም። አሁንም ዲሞክራሲያዊ አስተዳደር፣ ዲሞክራቲክ ኢትዮጵያ፣ ሁሉም በኩልነት የምታስተናግድ ኢትዮጵያ ትወለድ እንላለን። ይህ ምርጫ በ3000 ዘመን ውስጥ ለመጀመሪያ ጊዜ ዲሞክራቲክ ኢትዮጵያ የምትፈጠርበት ምርጫ ነው ወይስ አይደለም? በእኛ እምነት አይደለም፣ መወሻሸት ይሆናል። ለምን? ሶስተኛ ደግሞ ከሁሉም በላይ እሱ ላይ ይመጣሉ። ከሁሉም በላይ ለምሳሌ ደቡብ አፍሪካ እየተሰደደ መንገድ ላይ ጅብ የሚበላ ወጣት፣ የወህኒ ቤት ተዘግቶበት የሚቃጠል የኢትዮጵያ ወጣት፣ የሊቢያ በረሃና የሜዲተራኒያን ባህር ሲሳይ የሚሆነው አውሮፓ ለመሄድ ወጣት ይህንን በሀገሩ አምኖ በራሱ አምኖ እለወጣለሁ ብሎ ተስፋ ሰንቆ ወደ ልማትና ብልጽግና ፊቱን ያዞራል አይመስለንም። ስለዚህ እነዚህ 3ቱ ነገሮችን ማምጣት የማይችል ምርጫ ብለን ያው እንደተለመደው በኢትዮጵያ ሕዝቦች ላይ የፖለቲካ ቲያትር መስራቱ ምን ያክል ይጠቅማል የሚለውን ስላላመንበት ሊጠቅም በሚችልበት ደረጃ ደግሞ ደጋግመን አንድ ጊዜ ብቻ ሳይሆን ደጋግመን አንስተን እንዳውም አንድ ጊዜ ምርጫ ቦርድ ምክትሉ ለምን እንደተናደደ አላውቅም። በጣም ነው የተናደደብኝ። ምንድን ነው ሁልጊዜ ስብሰባው ላይ እናንተ እየተነጋገራችሁ ያላችሁት ቴክኒካል ችግሮችን ለመፍታት ነው። ዋናው ችግሩ ፖለቲካ ችግር ነው። ይሄ ነፃና ፍትሃዊ ምርጫ አስቻይ ሁኔታ በኢትዮጵያ ውስጥ አለ ወይ? ምርጫ ቦርድ እኮ እሱን ቀድሞ ቢሰራ ሁላችንም ይጠቅማል ብዬ መናገር ሲሞክር እንዳውም አቆመኝ። በጣም ተናዶ ማለት ነው። ሁልጊዜ ብሔራዊ መግባባት ትላለ፣ መስማቱ ሰለቸኝ በሚመስል መንገድ ምርጫ ቦርድ ምክትል ኃላፊው እንደዛ እንዳለ ትዝ ይለኛል። ስለዚህ እነዚህ 3ቱ መሰረታዊ የኢትዮጵያ ችግሮችን የማይፈታ ምርጫ ለኢትዮጵያ ሕዝቦች ዳቦ አይሆንም። እንደማይሆን ደግሞ እኛ ብቻ ሳይሆን ዓለም በሙሉ በራሱ መንገድና በራሱ ደረጃ እያየው ነው፣ እያወቀ ነው፣ እየሰማ ነው፣ እየመዘነ ነው፣ እየተነጋገረበት ነው። ስለዚህ አጥፍታችሁ ከምትጠፉ ወደ ልቦናችሁ ተመለሱ እያለ ነው። ችግሩ እዚሁ ቤታችን ነው። መስማማት ያቃተን እኛ ነን። መጣላት ውስጥ የገባው እኛ ነን። እየተጣላን ያለው እኛ ነን። ውጤቱ ደግሞ ከቤኒሻንጉል፣ ከደቡብ፣ ሶማሊያና አፋር፣ አብዛኛው ኦሮሚያ እስከ ትግራይ ድረስ ይሄዳል። አንድናውም ከጓደኛ ጋር ሳወራ 2 ታሪካዊ የሰሜኑ ክፍል ከሁሉም በላይ
የኢትዮጵያ ታሪክ ብሎ አጉልቶ የሚያነሳው በእንትን እየተተኮሰበት እንደሆነ ታውቃለህ ያልኩት። ለምሳሌ ጭልጋ አካባቢ ያለው ቅማንቶች መቼ ነው መጡ? የኢትዮጵያ ታሪክ እኮ ከዛ ነው የሚጀምረው። የ3000 ዘመን የሚባለው ታሪክ ንግስት ሳባ የምትባለዋ ኢየሩሳሌም ሄዳ ከንጉሥ ሰሎሞን ወለደች የሚባለው የመጀመሪያው ምኒልክ ተከታዮች ናቸው መጥቶ ቅማንት የሆኑት። አንድ ከተማቸው ተደምስሰዋል ባለፈው ወር። አንድ ከተማቸው 4 ወረዳዎች የቅማንት ወረዳዎች ውድድር አይደረግበትም ከምርጫም ውጪ ነው ማለት ነው። ይሄ እንግዲህ የኢትዮጵያ 3000 ዘመን ታሪክ የሚጀምሩ ከእንደዚህ አይነቱ ጋር የተያያዘ ሁሉ ታንክና ምን ተተኩሶበታል፣ መድፍ ተተኩሶበታል። ከዛ የኢትዮጵያ ታሪክ ደግሞ ሌላው ምንድን ነው? ክርስቲያን ወደ ኢትዮጵያ መምጣት። ይሄን ነው መጣ ክርስቲያን አክሱም ጽዮን አይደል? አክሱም ነው አይደል? መጀመሪያ ኢትዮጵያ እንትን እሱ ደግሞ ወደ 2000 ዓመት ነው። እሱ አካባቢ ነው ባይሞላም የ2000 ዓመታት ታሪክም ምንድን ነው? ይህንን የሚመራው ጳጳስ ታፈንኩ መናገር አልቻልኩም ብሎ ሰርቆ በኢትዮጵያ ምድር መናገር አግቶኛል ብሎ ሰርቆ በፈረንጆች ነው በውጭ ሚዲያ እንዲነገር ነው የተደረገው። ሊቀ ማን ነው እንትኑ ማለት ፓትርያርኩ የ2000 ዘመን ታሪክ ኢትዮጵያ ደግሞ አንዳንድ ጊዜ ክርስቲያን ደሴት የሚባለው ችግር ውስጥ የገባበት እንትን ነው እና ብዙ ነገሮቻችን እየተወሳሰቡ ራሳችን ችግሮች ውስጥ ለስልጣን ብለን ችግሮች ውስጥ ከተን ውጭውን ዓለም ደግሞ እንደገና እንከሳለን። የአፍሪካ ኢኮኖሚክ ኮሚሽን አዳራሽ ላይ 10 የመፍትሄ ሀሳቦችን ከብሔራዊ መግባባት ጋር አያይዤ ተናግራለሁ። አንደኛው ስለ ኢትዮጵያ አንድነት ነው። ጠዋትና ማታ ስለ ኢትዮጵያ አንድነት ስለ ኢትዮጵያ አንድነት ስለ ኢትዮጵያ አንድነት ስላና አይመጣም። ለአንድነት መስራት አለብን። እንዳውም የልጅ ኢያሱና የእነ አፄ ኃይለሥላሴ ነገር አንስቼ ሀብተ ጊዮርጊስ ይመስለኛል ልጅ ኢያሱን ሲያወርዱ ልጅ ኢያሱን የከሰሱበት መንገድ እነዚህ እስላሞችና ሶማሌዎችን እኮ እኛ አንበርክከናል፣ የአንተ አይነት ዲፕሎማሲ አያስፈልግም ብሎ ሀብተ ጊዮርጊስ የተናገረውን እንትን ብዬ ጠቅሼ ነው ከኢትዮጵያ ታሪክ። አሁን ደግሞ ከ100 ዓመት በፊት ከነበረው ሀብተ ጊዮርጊስ የተሻለ እይታ አይኖረን ስለ ኢትዮጵያ አንድነት አስፍተን እንሂድ። ሁላችንም የጋራ ሀገር አለን። አንድ እሱን አንስቻለሁ። ዝም ብለን ኢትዮጵያ አትፈርስም ካል ሰው አስፈቅዶ አይደለም የሚያፈርሰው፣ በተለያዩ መንገዶች ነው። ሌላው ለምሳሌ የሽግግሩ ትልቅ ችግር ውስጥ የገባው የጋራ ፍኖተ ካርታ ሮድ ማፕ የሚባለው የለንም። እኔ ስንት ጊዜ እንደተናገርኩ አላ በየስብሰባ አረባካችሁ የጋራ ሮድ ማፕ የጋራ ፍኖተ ካርታ ያስፈልጋል። መሰረታዊ በሆኑ አገሪቷ ጉዳዮች ላይ መስማማት ያስፈልገናል፣ መነጋገር ያስፈልገናል፣ መደራደር ያስፈልገናል። ለጠባብ ስልጣን ብለን አጥፍቶ የመጥፋት ፖለቲካ መጫወት የለብንም ብዬ ያልተናገርኩት ትላልቆቹ ገዢ ፓርቲ የሉም። ስብሰባ ላይም በዚህ ብሔራዊ መግባባት የሚባለው ባለፉት 3 ዓመታት ውስጥ ወደ 4 ይመስለኛል ትላልቅ ወረቀቶችን ያቀረብኩኝ እና 4ቱም ላይ መሰረታዊ እንትኑ ማጠንጠኛ ይሄ ነው። ይሄ ሀገር ከንጉሱ ዘመን ጀምሮ ላለፉት 50 ዓመታት ከአንድ ቀውስ ወደ ሌላ ቀውስ ወደ ሌላ ቀውስ ስንሸጋገር ነው የኖርነው። ስለዚህ የኢትዮጵያ ሕዝብን አናስቸግርና ይብቃ ብለን ወደ መግባባት እንሂድ፣ ወደ ነፃና ፊታዊ ምርጫ እንሂድ። ኢትዮጵያ የፈለገውን ይምረጥ ወደሚለው ነበር፣ አልሆነም። የሰላምና የደህንነት ስጋቶች እያሉ ምርጫ ማካሄድ ትክክል አይደለም የሚሉ ሀሳቦች ሲንጸባረቁ ነበር። በዛ ወቅት እርስዎ የደህንነት ስጋት እያለ ምርጫ ማካሄድ አይቻልም ለሚሉት አካላት ህዝቡን ማን ያረጋጋ፣ ስራዎችን ማን ያከናውን የሚል ጥያቄም አንስተው ነበርና በዚህ ዓመት ደግሞ ምርጫው ሲደረግ አፈግፍገዋል። ስለዚህ ያኔ የተናገሩትን ነገር አልሸሹትም። ምርጫው እኮ በደድቤ ንጉሠ ኃይለሥላሴ ዘመን ምርጫ ነበር፣ የደርግ ዘመን ምርጫ ነበር። እኔም ተመርጬ እኮ በነበረው ጨዋታ ፓርላማ ውስጥ ነበርኩ 5 ዓመት። ግን በግልጽ እንትን እኔ ፓርላማ የምገባው ጠቅላዩ መለስ ዜናዊ
የሚገባ ቀን ብቻ ነው የሚገባው። በአመት ምናልባት 4-5 ቀን በአመት ፓርላማ ገባ የነበረው። ደግሞ ነፃ አገልጋይ ነበርኩ። ሌላ ከዩኒቨርሲቲ ስለሆነ ነፃ ነበር እንትን የማገለግለው ማለት ነው። እና እሱን ይረሳሉ። እና እኔ በዚህ ዕድሜ መሰለሽ ስንት ዘመን ነው በኢትዮጵያ ሕዝብ ላይ ምርጫ ብለን የጨረባ ተስካር ጨዋታ። በሁሉም ምርጫዎች ሲሳተፉ ነበር። እርሶ በሁሉም ምርጫዎች ሲሳተፉ ነበር? እንትን ነው የተወሰኑን ነው የተሳተፍኩት። የተሳተፍኩበት ደግሞ ወደ 60-70 እስከ 100 ድረስ መቀመጫዎች እንትን አደርጋለሁ ምን እላለሁ የሚለውን ነበር። ብዛ የምንችለውን ካገኘን እሱን ለማግኘት ነበር ለሚቀጥለው ትግል ራሳችን እንትን ለማለት። ሁለተኛው ስትራቴጂያችን የኢትዮጵያን ፖለቲካ የሀገራችን ፖለቲካ አንድ እርምጃ ወደፊት ለመውሰድ ነበር። ለምሳሌ ምርጫ 2007 ልክ እንደጨረስ 2 ስትራቴጂ ይዘን ተወዳድረናል። ምርጫ ውስጥ ገብተናል። አንደኛው ስትራቴጂያችን ያው መቀመጫ ማግኘት እሱ 0 ወጣ። ግን አምባገነናዊ የፖለቲካ ስርዓትን አምባገነናዊ ገዢዎችን ለመሸከም ትከሻ የሌለው አዲስ ትውልድ ፈጥረናል። እስከ መቼ ብሎ ገንፍሎ ወጥቶ ለመብቱ፣ ለክብሩ፣ ለነፃነቱ የታገለ ወጣት ነው። ስለዚህ ለትግላችን አመቺ ሲሆን ገብተናል። አሁን ይሄኛው አይመችም ለትግል። ይሄኛው ምርጫ ውስጥ መሳተፋችን አየር እኮ አጠቃላይ እንትናችሁን ገመገምን። ዝም ብለን እኮ አልወሰንም። 2 ዙር ከሁሉም ኦሮሚያ ዞኖች እዚህ ቢሮ እንዳውም እዚህ እንትን አሁን የምንሰጥበት ሰብስበን 2 ዙር ምን ይሻላል፣ ምን አለ፣ ምን የለም፣ በአካባቢያችሁ ምን አለ፣ እንቅስቃሴያችሁ ምንድን ነው፣ ህዝቡ ምን ይላል፣ ተስፋው ምንድን ነው ብለን ጠይቀናል። እና የሁለቱም ቀን ግምገማችን የዘንድሮ አስጫወታ ተበላሽታለች። ከጅምሩ ምርጫ ሳይሆን ቅርጫም የመሆን እድሉ አሁን በተገፋበት መንገድ አዋጣም አሉ። ይህንን ደግሞ ለራሳችን ብቻ ሳይሆን በጽሁፍም አሳውቀናል። ለምርጫ ቦርድም ለሚመለከታቸውም ከታላላቅ የሚባለው የመንግስት ባለስልጣናትም ተነጋግረንበታል። ይህ ምርጫ ውስጥ ለመግባት 1 2 3 መሰረታዊ ችግሮች አሉ። ቅድም የጠቀስኩልሽ ነገሮች ስለ ፖለቲካ ምህዳር መጥበብ፣ ስለ እንቅስቃሴያችን መጥበብ፣ ምርጫ ቦርድ ስላሰማራቸው ስለታሰሩብን አባሎች በሙሉ ስለተዘጉብን ቢሮዎቻችን በሙሉ አንዱ ነው። ለነገሩ እኮ ሽማግሌዎች ምናምኖችም እኮ ይመጡ ነበር ተወዳደሩ ምርጫ እያሉ ባትወጡብን ድምፃችን ታሰማላችሁ ብሎ ሽማግሌዎች ስንት ዙር የመጡ ነበሩ። ግን ችግራችን ስንት ጊዜ ነው ህዝባችን እንትን የምንለው ማለት ነው። ምርጫ ብለን የፖለቲካ ቲያትር የኢትዮጵያ ህዝቦች ላይ መስራቱ መቼ ነው የምናቆመው? አሁን የተሰማኝ ለእኔ እሱ ነው። ምርጫ ብለን በኢትዮጵያ ህዝቦች ላይ እስከ መቼ የፖለቲካ ቲያትር እንሰራለን? ወይ ምርጫ መሆን አለበት ወይ ደግሞ የኢትዮጵያ ህዝብ ለመብቱ ለክብሩ በራሱ መንገድ ይታገል። አለበለዚያ ግን በዚህ ምርጫ በኋላ ደግሞ እኮ የሚከተለው እናውቃለን እኮ። እንዴት ቀድሞ መገመት ይቻላል? ይሄ ምን ይመጣል ብሎ በድህረ ምርጫ እንዲህ አይነት ነገር ይከተላል ብሎ መገመት ይቻላል? ተማማቱ፣ ይሄ ምርጫ ለእንጀራችሁ ለምናምን ተማማቱ ብሎ የሚሰጠውን እንትን የሚሰጠውን መመሪያ የሚሰጠውን ምን ከዛው ነው የምንሰማው። ስለዚህ ማነው ብልጽግና የተዘጋጀው ወደ 30 በመቶ አንቺ ቅድም ይወዳደራሉ ለምትያቸው ለማደል እንደ ቁመታቸው እንደ ጠባያቸው 30 በመቶ ሌላውን ለራሱ በተለይ ለኛ የደረሰ 2/3 ለማሸነፍ ነው እንጂ እኛ እኮ ምንም እኮ ምክንያት በብዙ ነገሮች እኮ ለነሱ እንቀርብ ነበርኛ። በእኛ ላይ መንግስት ወንጀላችን አውቀሻል እኮ ነው እንጂ የተሻለ ከሌሎቹ እኮ እንትን አለ። አንደኛው
እኛ በህዝቡም ጥያቄ ነው፣ በህዝባችን ጥያቄ ኦሮሚያ ውስጥ ሁለቱ ናቸው አትምጡብን፣ ድምፃችሁን አትክፈሉ የሚል የህዝብ ጥያቄ አለ። እሺ ብለን ከኦነግ ጋር ተፈራረም። ከመንግስት ጋር እኮ ጋዲሳ ብለን እኮ ገዢው ፓርቲንም የሚጨምር ስምምነቶች ነበሩ፣ ሞክረናል፣ አልሆነም እንጂ። ስለዚህ ከወለፍ ጋር እንትናችን መፈራረማችን ገዢውን ፓርቲ በጣም ነው ያስደነገጠው። ምናልባትም እውነታቸውን ነው። እኔ ኦነግና እኛ ካልተወዳደርን ኦሮሚያ ላይ የጋራ ተወዳዳሪ ካቀረብ ገዢው ፓርቲ ከምድርም ከሰማይም ያምጣ አሁን ባለበት የፖለቲካ ቁመናው ኦሮሚያ ላይ የሚያሸንፍበት ምንም እንትን የለም፣ ምንም መንገድ የለም። እሱን እነሱም ያውቃሉ፣ እኛም እናውቃለን፣ ህዝቡም ያውቃል። በኦሮሚያ ላይ ኦነግና እኛ የጋራ ተወዳዳሪዎችን ካቀረብ ብልጽግና ወይም የኦሮሚያ ብልጽግና ኦሮሚያ ምድር ላይ ለማሸነፍ የሚችልበት ሁኔታና እንትን የለም። ያ ያደናገጣቸው ይመስላል። የፖለቲካ ምህዳሩ እንዲጠብም ቢሮዎቻችሁ እንዲዘጉም መንግስትን በልዩ አይን እንዲያያችሁ ያደረገው አባላቶቻችሁ በተለያዩ የወንጀል ድርጊት ተሳትፈዋል በሚል በመንግስት በኩል የሚነሳባችሁ ክስ ነው። የምን ወንጀል እንግዲህ እሱን ታውቁታላችሁ እናንተ። አሁንም በፍርድ ቤት የተያዘ ታውቁታላችሁ አይደለም? ምን እንደሆነ ብዙ ጊዜ ይሄንን ብዙ ጊዜ ጽፌበታል። ከፍርድ ቤት የሚሰማው ነው። ቡዳው ማን ነው? ቡዳው ማን ነው? እኛ ነን ወይም እኛን የሚገዙ ሰዎች ናቸው? ፍርድ ቤት እኮ አንድ ሁለት ሰው እኮ አይደለም፣ ብዙ ሰዎች በነፃ ሲለቅ ፍርድ ቤት ፖሊስ ምንድን ነው ወይ የፍርድ ቤት ወይ የእስር ቤት በራፍ ላይ ጠብቆ እቃቸው ወስደው ሊወጡ ሲሉ ከዚህ ወይ ሞጆ ይወስዳል ወይ አዋሽ አርባ ይወስዳል ወይ ሁለት ሶስት ጊዜ እኮ ፍርድ ቤት ነፃ ብሎ የለቀቃቸው ሰዎች ነፃ ብሎ የለቀቃቸው ሰዎች አልተለቀቁ። ከዛ ፍርድ ቤት ሲወጡ ፖሊስ ጋር መሆንና ይሄዳል። ማን ነው የህግ በላይነትን እዚህ ሀገር ላይ የሚመራው? ማን ነው? ከዛ በኋላ 8 ወር አጫሉ ከሞቴ በኋላ እኮ 9 ወር 8 ወር እስር ቤት እኮ ፍርድ ቤት እንትን ሳያዩ የቆዩ ሰዎች አሉ። የኢትዮጵያን እኮ እንትን የኢትዮጵያን ምንድነው ሰብአዊ መብት ኮሚሽን እኮ ሪፖርት አንበሽ ከሆነ ባልሽን አምጪ ተብላ የ5 ወር ህፃን ይዛ የታሰረች ሴት አለች እኮ። የ5 ወር ህፃን የ5 ወር ህፃን በአንደኛው ክፍለ ዘመን ማሰር እኮ ትንሽ እንትን ይላል። ወንድሞቻችንም እኮ እዛ ያሉት ትንሽ እያሰቡ ካልሰሩ ለየነገያችንም የተነጎዳም እንትንም የዚህ ሀገርም ብዙ ነገሮችን ሊያበላሽ ይችላል። ብዙ ነገሮች ግን እናንተስ ያንን ህዝብ አምኗችሁ የተከተላችሁን ህዝብ እምነት አልሸረሸርንም ብላችሁ ታስባላችሁ? እኛ እንደ ኦፌኮ ምንየው እሱማ ህዝቡ ይፍረድ እኮ እዛ ለዛ እንትንኝ ህዝብ እኮ ለምን ምርጫ ውስጥ አልገባችሁ ለምን እንዲህ ያላደረጋችሁ ብሎ እኮ ሰልፍ አልወጣብንም እንትን አላለ። የህዝብ ልብ በየትኛው ሚዛን የተሻለ የህዝብ ልብ እናውቃለን የሚል ግምት አለኝ። በየትኛው ሚዛን የህዝብ ልብን የምናውቀው ግን በጠመንጃ አይደለም። ግን አሁንም የሚቀበላችሁ ህዝብ አለ። እርስዎ ቅድም ሲጠቅሷቸው በነበሩት አካባቢ ማኛ ፈረሱ ሜው ሜዳው ሜው ይበልና በነፃና ገለልተኛ እንትን ሜዳ ውስጥ ይግባ፣ ጨዋታ ውስጥ ይግባ። ከዛ በኋላ ህዝቡ እኮ ብልጽግና ፓርቲን ቢመርጥ እንደለመደው ደግሞ እንትን ቢሆን እንደለመደው እውነትን ብልጽግና ቢያመጣልን እኔ ደስታውን አልችልም። ምን እንደሆኑና ማምጣት እንደማይችሉ ነው እንጂ እንትን እኮ ያንን ማምጣት ከቻሉ እኮ ምንድን ነው ለአንድ እንጀራ ተብሎ ያናክል እንትን። አሁን እኮ አንዳንዶቻችን እኮ ከመንግስት ሚኒስቴሮች የተሻለ የህዝብ እንትን አለን። እርግጠኛ ነን፣ አያሹሪው እርግጠኛ ነን። የህዝብ ችግር የለም፣ የህዝብ ድጋፍ ችግር የለንም። ህዝብ ድጋፍ ደግሞ ካነሰንም ገዢው ፓርቲ እኮ ደስታውን መቻል የለበትም እኮ።
ያንን ፕሩቭ ማድረግ እኮ ጥሩ ነበር። ግን በዚህ ጠመንጃውን ባንድ እኔ እኮ ከኢትዮጵያ መንግስት ባለስልጣናት ከነበሩት ጋር አጥብቄ የተከራከርኩት ከበረከት ሲሞን ጋር ነው። በጣም አጥብቄ የተከራከርኩት ብዙ ጊዜ። አንድ ቀን እኛ እኮ 5-6 ሚሊዮን አባሎች እኮ አሉ እናንተ ምናምን አለኝ በረከት። 5 ሚሊዮን ምናምን ተውና በሁለት ምርኩዞች አሉ። አንዱ ምርጫ ቦርድ ነው፣ አንዱ ጠመንጃ ነው። ሁለቱን አስቀምጥና አሸንፈን እኔ አንተ 20-30 ዓመት ማስተዳደር አለብን ትላለህ። በግሌ 100 ዓመት ይፈርምላለሁ አልኩት በረከት ሲሞን። በግሌ 100 ዓመት ኢህአዴግ እንዲገዛ ይፈርምላለሁ አልኩኝ። ይሄ የውሸት በእንትን የህዝብ ድጋፍ አለ ምን አለ። ይሄ ሲባል ደግሞ እዚህ ጠመንጃ እዛ ምርጫ ቦርድ እዛ ምናምን፣ በእነዚህ ምርኩዞች እኮ የሚደረግ ምርጫ የትም አያደርስም። መሰረታዊ ጉዳይ ሁለት ነገር በደንብ እንዲታቅልኝ የሚፈልገው፣ አንደኛው ማንም ግለሰብ፣ ማንም ፓርቲ፣ ማንም መንግስት መጥፎ መሆን አይፈልግም። ማንም ግለሰብ፣ ማንም ፓርቲ፣ ማንም መንግስት መጥፎ መሆን የሚፈልግ የለም። ዋና ጉዳይ ምንድን ነው? ጥሩ ስራ ሰርቶ ጥሩ እምነት የመጣሉ ጉዳይና የመታመኑ ጥያቄ ነው እንጂ ማንም እኮ ቢሆን ጥሩ መሆን ይፈልጋል፣ ጥሩ ስራ መስራት ይፈልጋል። እኔ ሁሉ ሰው ሆን ብሎ ወስኖ መጥፎ ስራ ሊስራ አይልም። ዋና ጉዳይ እሱ ነው። ጥሩ ስራ መስራት የሚችል ፓርቲና መንግስት ኢትዮጵያ ውስጥ አለ ወይ? እኔ የለም ነው የሚለው። በምን መንገድ ይመጣል? በኢትዮጵያ ህዝብ ይሁንታ ስልጣን ላይ በሀቅ በኢትዮጵያ ህዝቦች የተመረጠ ይሁንታ ያገኘ ማንም ሊሆን ይችላል። ከዛ አንድ ይሄ መታወቅ አለበት። ሁለተኛው ደግሞ ዝም ብሎ ዳር ራስ ጫወታ፣ አይ እነዛ ናቸው እንዲህ ናቸው እነዚህ ናቸው ቡዳዎቹ መባባሉ የትም አያደርሰንም። ኢትዮጵያ ፖለቲካ ውስጥ ማን ነው እንትን ለዚህ ሁሉ ውዝግብ፣ እልቂት፣ እንግልት፣ ስቃይ ማን ነው ኃላፊነቱ? ስለዚህ ይሄን ለይተን እንትን ካላደረግን በስተቀር እንትን ብቻ እነዛ እኮ በዚህ ምክንያት ነው ዝም ብሎ ቅጽል በመለጠፍ አንወጣም። እና ምን መሰለሽ እኛ ይሄ መንግስት በጣም መጥፎ ነው ጭራቅ ነው ስላልን አይሆንም። አንዳንዶቹ ደግሞ ይሄ መንግስት እኮ ከመንግስተ ሰማያት የተላከልን ምንድን ነው የሚሉ ሰዎች ነበሩ አለ። እነሱም ያንን ስላለው አይሆንም። ዋና ጉዳይ 110 120 አካባቢ ነው ይመስለኛል ኢትዮጵያ የሚለውን የኢትዮጵያ ህዝብ ምንድን ነው የሚለው ነው። እኛ ስላልን መጥፎ አይሆንም ወይም ሌሎቹ ስላሉ ጥሩ አይሆንም። እውነታው መሬት ላይ ምንድን ነው ያለው? እሱ ላይ ዋና ጉዳይ እሱ ጨዋታ ውስጥ ካልገባ በስተቀር አይ በጠመንጃ ወይም ይሄ ምርጫ እኮ ስንት ጊዜ ነው ተላለፈው? ህዝብ እኮ የህዝብ ምዝገባ መጨረሻ ላይ በጠመንጃውን ታከለበት። ስኳርና ዘይትን መጣ ምን አለ። ገበያ ቀን መንገድ ላይ ቁጭ ብሎ መመዝገብ መጣ። ከቤት ወደ ቤት ላይ እየዞሩ መመዝገብ መጣ። ድሮ ኢህአዴግ ጨዋታዎችን ያለፉ ነገሮች ውስጥ ገቡ። የምርጫ ቦርድ ገለልተኝነት ላይ ጥያቄ ያሉት እርሶ? እኔ እምነት አጥቻለሁ በምርጫ ቦርድ። እንደውም ልንገርሽ አንድ እንትን ጠቅላይ ሚኒስትሩ ስብሰባ ጠሩ። ሱዳን ሆኖ ነው ስብሰባ የተጠራው። እኔ ለምን እንደተጠራም አላውቅም። ጠቅላይ ሚኒስትሩ ግን ሱዳን እንደነበሩ አውቃለሁ። ከዛ ከሰዓት በኋላ ነው ሲሄድ ጠቅላይ ሚኒስትሩ ቁጭ ብሏል። ዛሬ የጠራኋችሁ እንትን ነው አሉ። አንድ 20 ፓርቲዎች ይመስሉኛል። ምርጫ ቦርድ እንትን ብሎ ምንድን ነው ምርጫ ቦርድ ኮሚሽነሮችን ጥቆማ የሰበሰቡ ሰዎች 8 ሰዎችን ለይቶ አምጥቶልናል። እነሱ ላይ አስተያየት ስጡ ምናምን አለ። በአጋጣሚ ደግሞ አንድ የመልማይ ኮሚቴ ሊቀመንበሩን አውቃለሁ። አብረን ስንመር ነበር። እሺ አልኩኝ። እሺ አልንና ከዛ በኋላ አስተያየት ስጡ። ሁሉም የራሱን አስተያየት ሰጥተዋል። የራሴ ስለሚመለከተኝ ልንገርሽ
ጓድ ጠቅላይ ሚኒስትር እባክህን እነዚህ ሰዎች አብዛኛዎቹን አላውቅም፣ እኔም አላውቅም፣ ብዙዎቹም የሚያውቁ ይመስለኛል። 24 ሰዓት ስጠን። እነማን ነው ከነዚህ ስም ጋር እነዚህ የት እንደነበሩ ምን ሲሰሩ እንደነበሩ ምን እንደሆኑ እባክህን 24 ሰዓት ስጠን ምናምን አልኩ። አልሰጥም አለ። እንግዳውስ እንደዛ ከሆነ መዝግብልኝ ሪዘርቬሽንን ነገ ይሄ ምርጫ ቦርድ ገለልተኛ ነው አይደለም ብሎ ቢጠየቅ በእንትን ውስጥ ተሳትፋችኋል ወይ ተብሎ ቢጠየቅ አፌ እንዳይዘጋ መዝግብልኝ ሪዘርቬሽንን አልኩት። እሺ መዘገብልሃል አለና ለምኑ እነማንን የምታውቃቸው እነማን ናቸው ምናምን አለ። የማውቃቸው በተለያየ ደረጃ 3 ሰዎች ነገርኩት። እኛ የምንፈልገው 4 ሰው ነው። ብርቱካን በሆነ መንገድ መታ እኛም ይሉኝታ ይዞን ታጋይ ነበረች ብለን ይሉኝታ ይዞን ዝም ብለናል። 4ቱ ላይ ግን 3 ካወቅ የሚፈለገው 4 ነው ብዙ ታውቃለህ ምናምን አለና ወንድሞች እንሂድና ዛፍን ትከል አለኝ። በእንደዚህ መንገድ ነው የተሰየሙት። ገባሽ? ግን የዛኑ ቀን ሪዘርቬሽን ጻፍልኝ መዝግብልኝ ብዬ መጠየቄ ትዝ ይለኛል። እና ፕሩቭድ ራይት ትክክል ነበርኩ ማለት ነው። ከኦነግ ጋር መጣመራችሁንም እያነሳችሁ ነበር። ያኔ ይሄ የሚታወቅ ነገር ነው ለምርጫውም ሂደት ሲባል። እርስዎ ግን እንደ ግለሰብ ወይም ደግሞ በዚህ የኢትዮጵያ ፖለቲካ ውስጥ እንደ መቆየቶ መጠን ቀደም ብሎ ባሉት ዓመታት የኦነግን ሀሳብ ይደግፉ ነበር? ኦነግ የሚያራምድ የነበረውን ስትራቴጂ እንዲሁም ደግሞ ለኦሮሞ ሕዝብ አመጣለሁ ብሎ የሚታገልለትን ዓላማ ኦነግ በሚከተለው መልኩ ይሁን ብለው ይቀበሉት ነበር? ልዩነት ነበሩ። በተለይ የዛሬ 25 ዓመት ቢጠይቅኝ የዛሬ 20 ዓመት 20 ምናምን ዓመት ቢጠይቅኝ ከዛ በፊት ልዩነቶች ነበሩ። እንዳውም አንዳንዶቹ ትላልቅ መሰረታዊ ልዩነቶች ነበሩኝ። ከዛ በኋላ ግን ኦነግ እኔ በነገራችን ላይ ጠይቃቸው አላውቅም። ፖሊስ ጥያቄ ጠይቃቸው አላውቅም። ከኤርትራ መጥቶ አዲስ አበባ መሀል ከተማ 4-5 ሚሊዮን ህዝብ ተቀብሏቸው ባለው የፖለቲካ እንትን ውስጥ ሂደት ውስጥ እንሳተፋ ብሎ ከመጡ በኋላ እኔ ፍንፍኔ አዲስ አበባ ቁጭ ብሎ ኦሮሚያን ይገነጥላለሁ ብሎ ኦነግ ይታገላል የሚል እምነት የለኝም። ለነገሩ አልጠየቅኩኝም። ግን መሰረታዊ ጉዳይ ላይ ዲሞክራቲክ ኢትዮጵያ እንድትፈጠር ነፃና ፍትሃዊ ምርጫ እንዲኖር ስምምነት አለን። ለጥቅም ሲሆን በምርጫ ውጤት ለማምጣት ገዢውን ፓርቲ በድምፅ ለማለት በመራጭ ቁጥር ለመገዳደር ሲሆን አንድ ላይ ትጣመራላችሁ። ከኛም ብቻ ሰው የለም። ከኛም ብቻ ሰው ለነገሩ ኢህአዴግ ጨዋታውን አበላሸው እንጂ እኛ የዛን ጊዜ መድረክ 5 አባሎች ነበሩት። ከመድረክ ውጭ ደግሞ የነሱ ስብስብ ወደ 7-8 ሁሉ ነበር። 1-2 የደቡብ ድርጅቶች ነበሩ። አገው ለምሳሌ የአገው ብሔራዊ ሸንጎ ጋር ይሰሩ ነበር። የኦጋዴን ነፃ አውጪ ግንባር ጋር ይሰሩ ነበር። ወደ 7-8 ኢትዮጵያውያን ድርጅቶች ነበሩ። ከአገው ጀምሮ ማለት ነው። ከአገውና ከቅማንት ጀምሮ አብረው ይሰሩ ነበር ከኦነግ ጋር። እንደውም ስምምነት ነበር። ምርጫ ቦርድ ሁሉ የገባ ስምምነት ነበር። ምርጫ ቦርድ ሁሉ የገባ ምርጫ ቦርድ ይሄን አስተካክሉ፣ ይሄን እንትን በሉ፣ ይሄ ምናምን አድርጎ ሲባል ከዛ በኋላ በኦነግ ላይ በተከፈተው ሰፊ ጦርነት መቀጠል አልቻሉ እንጂ እኛም እኮ መድረክና እነሱ ወደ 10 ፓርቲዎች በኢትዮጵያ ደረጃ ልናሸንፍ በምንችልበት ደረጃ የትግራይ እንትናል ቡድን አለን፣ አረና ትግራይ፣ አፋር ቡድን አለን፣ የሶማሌ ቡድን አለን፣ የአገው ቡድን አለ፣ የሲዳማ ቡድን አለ። ብዙ እንትኖች በግምት ወደ 340 ምናምን በላይ መቀመጫዎች ልንይዝ በምንችልበት ደረጃ ስንዘጋጅ ነበር። ኦነግን እኛ ብቻ አይደለንም ማለት ነው። ሌሎቹም አብረው ለመስራት ተስማምቶ ምርጫ ቦርድ ሁሉ የገባ ህብረት የሚባል ኦነግ ላይ ጦርነት ተከፍቷል ብለዋል። በተከፈተበት ጦርነት አለ ጦርነት ተከፍቶበት ነው እንዴ?
እርስ በርስ ነው ክፍፍል የተፈጠረው ነው የሚባለው። እርስ በርስ ክፍፍል መፈጠሩ ነው። እዛ ውስጥ እንኳን ባልገባ እርስ በርስ እሱ የራሱ እንትን አለው። እዛ ውስጥ ባልገባ ለረጅም ዓመታት ኦነግና ገዢው ፓርቲ ሲጣሉ ነበር። የኦነግ ሰራዊት የሚባለው አሁን ባለው ሁኔታ አምኜ ጠመንጃ አላስቀምጥም ብሎ ጫካ ውስጥ ተቆርጦ የቀረበት ሁኔታ አለ። ብዙ ኦሮሚያ አካባቢዎች ለምሳሌ አሁንም ግጭት ውስጥ እንዳሉ አውቃለሁ። ሊቀመንበሩን የኦነግ ሊቀመንበርን ጨምሮ አሁንም ቢሆን ብዙ የኦነግ አመራር አባላት እስር ቤት እንዳሉ አውቃለሁ። ይሄ ጦርነት አይደለ? አይ ጦርነት አይደለም። መቼም ስምምነት አትይኝ። ጦርነት አይደለም። የፍቅር እንዳልሆነ በመሀል ዓለም ጦርነት ሲባል በቀጥታ አሁን ህዝቡ የሚረዳው ሆን ተብሎ በሆነ አካል የሚሰነዘር ምንም በግልጽ ቋንቋ እኮ የኦነግ ሰራዊት ምን ሰራዊት የሚባለው እኮ ኦነግ ደግሞ ሰራዊት የኔ አይደለም ብሏል። ኦነግ በተቸግሮ ይበል፣ ግን ብዙ ኦሮሚያ አካባቢ የሚንቀሳቀሱ የታጠቁ የኦነግ ሰራዊት ነበሩ የሚባሉ ኦፊሻሊ አሁን ደግሞ ራሳችን ችለን እየተንቀሳቀስ ነው የሚሉ ስማቸው የሚጠቀሱ ብዙ ሰዎች አሉ። ቦረና ጉጂ አካባቢ፣ ጅማ አካባቢ፣ ወለጋ ብቻ አይደለም ማለት ነው። እዚህ እኮ ከሚሴ ላይ ማን ነው እዚህ አጣዬ እና ሌሎች አካባቢዎች እኮ ኦነግ ሸኔ ነው እንደዚህ ያደረገው ብሎ ይከሳሉ እኮ። የአማራው ብልጽግና እነሱ ነው ብሎ ሲከስ ነው እዚህ 150 ነው 100 ምናምን ኪሎ አካባቢ። ስለዚህ ጦርነት የሚባል ሰው ከተዋጋ ምንድን ነው የምትይው? ኦነግ ላይ ሲባል ፓርቲው ላይ ሳይሆን ፍቅር አይጨልም። አይ ጦርነት ሲባል ፓርቲው ላይ ሳይሆን መንግስት በሽብርተኝነት የፈረጀው ቡድን አለ ኦነግ ሸኔ ብሎ ፓርቲው ደግሞ እኔን አይወክለኝም የሚለው አለ። በዛም ያለው ኃይል ደግሞ ፓርቲውን አልወክልም እያለ ያለ አለና ጦርነቱ ወደዛው ግን ስለሆነ ከፓርቲው ጋር አይገናኝም ለማለት ነው። ወደ ሌላ ጥያቄ እሱ እንኳን ይገናኛል። በእርሱ አስተያየት ይገናኛል ከፓርቲው ጋር ይገናኛል ብሎ ምን መሰለሽ፣ አልሸሹም ዞር አሉ ነው አይደለም። ብዙ ነገር ብዙ ችግሮች እኔ ፖለቲካም እስከሚገባኝ ድረስ ገዢው ፓርቲ ኦሮሚያ አካባቢ ያለውን ምርጫ ፈርተዋል እና ችግሩ እዛ ላይ ነው። ስለዚህ ያንን ደግሞ በሆነ መንገድ የሆነ መልክ ማስያዝ ያለበት ሽማግሌዎችም ምኖችም ብዙ ጥረት አድርጎ ያልተሳካላቸው እሱ ነው። ትልቁ ነገር እኔ የገዢው ፓርቲ ኦሮሚያን አጣለሁ የሚል ፍርሃት ነው። ኦሮሚያን ካጣ ደግሞ ኢትዮጵያን ማጣት ይመጣል የሚል ፍርሃት ስላለው ይመስለኛል እኔ ፖለቲካው አልፈታ ያለው ብሎ ያስቸገረን ያለው። ግን ይገናኛል ከፓርቲው ጋር ብለው ነው የሚያስቡት። አሁን ሽብርተኛ የተባለው ቡድን ችግሩ እኮ እዚህ ሀገር ማን ነው ሽብርተኛ ማን ነው ሽብርተኛ ያልሆነው? መፈረጅ የለባቸውም ህወሓትም ኦነግ ሸኔም ብለው ያስባሉ። እኔ ድርድር ይሻላል፣ በጣም ይሻላል፣ ድርድር ይሻላል። ነፍጥ ይዞ በጫካ ያለ ኃይል ምን መሰለህ ይሄ ቅጽል በጣም ነው ይጎዳል። ቅድም እንዳልሽ ቅድም እንትን ለምሳሌ እኔ መኢሶን እንትን የነበርኩበት ለዚህ ሀገር ይጠቅማሉ የሚባሉ የተሻለ ጭንቅላት ያላቸው እና ኃይሌ ፊዳ ለምሳሌ ቀኝ መንገደኛ፣ ጸረ ኢትዮጵያ፣ አገር ገንጣይ ተብሎ ነው የተገደሉት። የሀፓ መሪዎችም እንደዛ ነው። አሁን ብርሃነ መስቀል ረዳና በነገራችን ላይ ኃይሌ ፊዳ ደርግ ድራማውን ለማሳመር ምን አላቅም አንድ ላይ ገሎ ኃይለ ፊዳ መኢሶን ብርሃነ መስቀል ረዳ የሀፓ ፈጣሪ አንድ ላይ ገሎ የት እንደቀበራቸው እስካሁን ድረስ አልታወቀም። የሌሎቹ ታውቋል። ቢያንስ የትላልቅ ባለስልጣኖች ምኖች የት እንደተቀበሩ ቢያንስ እንትናቸው አጥንታቸው ተገኝቷል። የሁለቱ ግን አልተገኘም። ያ ምንድነው? ከምንም በላይ ደርግ ስለሚፈራቸው የሁለቱን አንድ ላይ መግደልም አይደለም አንድ ጉድጓዶች ቀብረዋል። አንድ ላይ አንድ ቀን እንደተገደሉ ሰምተናል ሲባል ነው። በፖለቲካ ልዩነት ሲመጣ ምን ሲደረግ ምን ቅጽል እየለጠፉ አንዱ ሌላውን ከጨዋታ ለማውጣት የሚያደርገው ችግር የዛሬ አሸናፊ ይኖራል፣ ምንም ጥያቄ የለም።
ህወሓትም 27 ዓመት አሸናፊ ሆኖ ኖረዋል። አሸናፊ ኖሯል፣ ምንም እንትን የለው። ግን የኢትዮጵያ ህዝቦችን መሰረታዊ ችግሮች ቅድም ያልኩሽን የሰላም ጥያቄን፣ የመረጋጋት ጥያቄን፣ የዲሞክራቲክ ኢትዮጵያ መፈጠር ጥያቄን፣ በእኩልነት እኛን የምታስተናግድ ኢትዮጵያን የመፍጠር ጥያቄን፣ ሁላችንም ደግሞ አይናችን ወደ ልማትና ብልጽግና ዙረን የተሻለች ኢትዮጵያ የዓለም ጭራ ሳትሆን የተሻለች የሰለጠነች ኢትዮጵያን ለመፍጠር የሚደረገው ትግል አይጠቅምም ማለት ነው። ዛሬ እኮ 4 ኪሎ ያሉት እኮ ትናንት ከህወሓት ጋር ነበሩ አይደለ? እንዳውም ከህወሓት ጋር ሆኖ እኛን እኮ ነው ሽብርተኛ ተብሎ ክሴን ታውቃለሽ? እንትን 5 የዛን ጊዜ የተከሰስኩ ጊዜ አንዱ ክሴ ከሽብርተኞች ጋር ይሰራል ነው፣ ከሽብርተኞች ጋር ይሰራል ብዬ ተብሎ ነው የተከሰስኩኝና እና በስልጣን ላይ ያለው ገዢ ፓርቲ እነዚህን ቅጽሎች በአግባብ እንዲጠቀም ይመክራሉ። በአግባቡ ችግሮቻችን እኮ በተደጋጋሚ መግለጫ ውትናል። መሰረታዊ ችግሮቻችን የፖለቲካ ጥያቄዎች ናቸው። መፍትሄያቸውም ፖለቲካዊ ነው። ማን ነው ሸኔ አሁን ሲባል ማንን ነው ሸኔ የምትይው? መንግስት ግን የፈለገውን ሸኔ ብሎ ያስራል። እሱን አካል ማን ነው ሸኔ? እነዛ ነገሮች ብቻ ፖለቲካውን አይፈቱትም። ይሄ ፖለቲካ ደግሞ ከኛ ጋር ላለፉት 50 ዓመታት ከአንድ ቀውስ ወደ ሌላ ቀውስ ወደ ሌላ ቀውስ ስንሸጋገር ኖረናል። አሁን ለምሳሌ ልንገርሽ፣ ሸምቦ 2ኛ ደረጃ ሆኜ አዲስ አበባ ዩኒቨርሲቲ ሆኜ በኮሙኒስቶች የተገዙ በንጉሱ ጊዜ በኮሙኒስቶች የተገዙ በአረቦች የተገዙ ሲባል ይሰማል። ንጉሱን አላዳኑትም፣ ምንም የእኛን ችግር አልፈቱም። የተማሪው ንቅናቄ ማለት ነው። እስኪ የማውቃቸው ሰዎች ለራሴ ስሙን አግኝቼ አላውቅም። የማውቃቸው ሰዎችን ያንን ሲያደርጉ አላውቅም። ከዛ በኋላ ደርግ መጣና ደግሞ ግራ ቀኙን እነ ሜሶንን ቀይ መንገደኛ፣ የሀፓን ቅጥር ነብሰ ገዳይ እና የኤርትራና ህወሓትን ገንጣይ እና አስገንጣይ ሁሉም ቅጽሎች ተጠቀምንና በኤርትራ ምድርና በትግራይ ምድር የዛን ጊዜ የፈሰሰው እንደምናውቃለን። አሁን ለምሳሌ መንግስቱ ኃይለማርያም አማን አምዶ የሚባለውን ጀነራል የገደለው ምንም እንትን አልነበረ። ያቺ መቀመጫ እሱ ይዝብኛል ካልሆነ ያዘጋ ኋላ እነ ጀነራል ተፈሪ በንቲን የገደለበት እንትን ጸረ አብዮት ማለት ነው። ኢትዮጵያን ምን ያድርጉ ምን ሊያደርጉ ነው? መንግስቱ ኃይለማርያም እኮ የሶሻሊዝም ኤቢሲ አስተምሯል የሚባለው እኮ ኃይለ ፊዳ ነው። አሁን መንግስቱ እሱን በመግደል ምን አብዮት እንትን አደረገ? ሀገሯን ለበለጠ እንትን ኤርትራን ያለ ደረሰኝ ማጣት ምን ማድረግ መፍጠር እንጂ ምንድን ነው ያመጣው? እና እነዚህ ቅጽሎች እኔ ገዢው ፓርቲና ካድሬዎቹ ቢያስቡበት ጥሩ ነው። ብሎ አጉል ባለፈው ጊዜ ማስቼ ነው ባንዳ ማለት ተጀምሮ ነበር። ኧረ እባካቸው በጣሊያን ጊዜ ከነሚሳል በጣሊያን ጊዜ ኃይለሥላሴ የገፋቸው ብዙ ባለስልጣኖች ነበሩ። እነ ራስ አባተ እና በተለይ ራስ ኃይሉ የጎጀሙ እንዳውም አማች ነበር። ለምን እንዳደረገ እና ኃይለሥላሴ ጉግሳ የትግራይ የጣይቱ ዘመዶች ነው ጎንደር ምናምን እነዚሁ በሙሉ ተገፍተው ጣሊያን ሲመጣ ገቡ። ባንዳ ሆነው ማለት ነው። ከዛ በኋላ ምንድን ነው የሆነው? እና በውድ ዋጋ ሀገሪቷ ከፈለች። እኔ እስከማውቀው ድረስ ደጃዝማች ባልቻ አባ ነፍሶ ብቻ ነው ሀገር ሌላ ተፈሪ ሌላ ብሎ ኃይለሥላሴ ቅይማቱን ወደ ሌላ እንትን ሳያደርግ ጣሊያን ሲዋጋ የሞተ ከትላልቆቹ ማለት ነው። ብዙ ደጃዝማች ባልቻ አባ ነፍሶ ብቻ ነው። የጎጀም፣ የጎንደር፣ የትግራይ፣ የሸዋ ብዙ መኳንንቶች ባንዳ ሆኖ ሀገሯ ተጎድታለች በትክክል። አሁንም ቢሆን ግብፅ የምር ብትመጣ ሱዳን መቼም የ120 ዓመታት ፋይል ይዛ ነው። የ120 ዓመታት የምኒልክ ዘመን ፋይል ይዛ ነው። አሁን ጊዜው አሁን ነው። መሬቴ ምንን እንትን አደርጋለሁ ብላ ይዛ የመጣችው አሁን ነው። ለምን ኢትዮጵያ መከፋፈሏን መዳከሟን አይቶ ነው።
ምንም ሌላ ጥያቄ የለው። ስለዚህ እኔ እነሱን የሚመክሩ ይሄ ሽብርተኛ ያ ሽብርተኛ ምን ሽብርተኛ የሚለው አዋጣም። በነገራችን ላይ እንደዛ አለ ብሎ የዛን ጊዜ ባለፈው ተከስሼበታል። የዛን ጊዜ ሽብርተኞች አይደሉም ብሎ ተናገረ ተብዬ የዛን ጊዜ የታሰርኩ ጊዜ ማለት ነው። እንደዛ ነገሮች አያዋጡንም፣ አይጠቅሙንም። ፖለቲካ የድርድር ጥያቄ ነው። ችግሩ ሌላ ነገር ቢሆን ምንም ጥያቄ የለም። ችግራችን ግን መሰረታዊ በሆነ መንገድ የዚህ ሀገር ፖለቲካ ታሟል። ብዙ አንድ ብቻ ሳይሆን ብዙ ሐኪሞች ለመዳን ብዙ ሐኪሞች ያስፈልጉታል። አንዱ ሐኪም እርሶም አይደሉ? አንዱ ሐኪም እርሶም አይደሉ? ራስን እንደዛ ቁጥር ነበር። ግን አሁን ብዙዎቹ እኔ በሚሰጣቸው አስተያየቶች እየተከፉ ሲሄዱ የነበረው አይነት እንትን አይደለም ማለት ነው። ከተለያዩ ኃይሎች ጋር ሆናችሁ የመንግስትን ለመቀየር የሚያስችል ሰነድ ሁሉ ስታዘጋጁ የስልጣን ክፍፍልን በዛ ሰነድ ላይ አስፈራችሁ እንደነበር ይነገራል። እኔ አሁን እሱን ምንድነው የሆነ ዩቱብ ላይ ሰምቼ አስቆኛል። የሆነ ዩቱብ ላይ አይቼ ማለት ነው። ከአሜሪካኖች ወገን መቼም ይሄ መንግስት ደህንነት አለው አይደለም። መረራ ማን እንዳናገረ ማን እንዳላናገረ የሚያውቅ መንግስት የሚያውቅ ይመስለኛል። መቼም ሀያት ሆቴል የሚባሉ በአደባባይ ነው ያናገርኳቸው ማለት ነው። የአሜሪካን እንትኖች ለምሳሌ ዋናው ነው የተባለውን ሰውዬ አላገኘሁትም። ከመንግስት ጋር የሆነ ጭቅጭቅ ላይ ነው ተብሎ አላገኘሁትም። የእሱን እንትን ነው ያገኘሁኝ። በግልጽ ቋንቋ እኔ ሌሎችም ስብሰባዎች ሲናገር መስታወሻ ይዤ ነው የማናገረው። ምክንያቱም እኔ የምላቸውን ነገሮች ዝም ብሎ በጥያቄና መልስ ብቻ ሳይሆን ይዞ መሄድ ያለባቸውን አንዳንድ መሰረታዊ የሆኑ ጉዳዮች ምንድን ናቸው ብዬ አስቤ ነው። ከዛ በኋላ እንትኑ ላይ ይቀላል። እነሱም ይዞት የሚሄዱት ነገር ይኖራቸዋል። ደብዳቤም አይደለም፣ በግልጽ ቋንቋ እንትን እኮ በብዙ እንትኖች ተበትኗል። ማስታወሻ ነው፣ ሰነድ አይደለም። ማስታወሻ ኖትስ ቱ ዘ አሜሪካን ዴሌጌሽን ይላል በእንግሊዝኛ 6 ገጽ ነው 7 ገጽ። ኖትስ ቱ ዘ አሜሪካን ዴሌጌሽን ይላል። አንደኛው መሰረታዊ የኢትዮጵያ ችግር ምንድን ነው የሚለውን እንዳውም በግልጽ ቋንቋ የታሪክ ሸክም የታሪካችን ሸክም ብዬ የኢምፔሪያል ሞዴል የሚባለው የንጉሳዊ ሞዴል ወድቋል። የሶሻሊስት ሞዴል የሚባለው ወድቋል። የፌዴራል ሞዴል የሚባለውም እየወደቀ ነው፣ ወድቋል። ስለዚህ ምንድን ነው የሚሻለው የሚለውን በዛ ለምን ወደቀ የሚባለው ደግሞ በአብዛኛው የኢትዮጵያ መሪዎች ለስልጣን ባላቸው ስስት እዚህ ጣጣ ውስጥ እንደገባን፣ ውጤቱ ደግሞ የኢትዮጵያ ምንድን ነው ለውጥ የሚባለው ከአንድ ቀውስ ወደ ሌላ ቀውስ ወደ ሌላ ቀውስ ስንሸጋገር መኖራችን፣ እዚህ ውስጥ ሚሊዮኖች መሞታቸውን በረሃብም በተፈጥሮ በድርቅ ብዙ ጊዜ ሚሊዮኖች መሞታቸውን፣ ሚሊዮኖች መፈናቀላቸውን፣ ሚሊዮኖች ከሀገር መሰደዳቸውን ውጤቱ ይሄ መሆኑን እንትን ሁለት እሱ ነው። ሶስተኛ ደግሞ እንትን ያደረጉነው ለምንድን ነው ከዚህ ምርጫ ተገፍተን የወጣ ነው የሚለውን አንድ ሁለት ብዬ ቅድም ስነግርሽ የነበራቸውን በቢሮዎቻችን ላይ የተወሰዱት እርምጃዎች፣ አባሎቻችን ላይ የተወሰዱ እርምጃዎች፣ ምርጫ ቦርድ ምርጫ አስፈጻሚ ብሎ የሚቀልዳቸውን ነገሮች እነዚህ በደንብ የማስቀመጥ ገዢው ፓርቲ ለምን ይህንን ምርጫ ይፈልጋል ከደጋፊዎቹ ጋር ይፈልጋል የሚባለውን በእኛ ቋንቋ እንዳውም በግልጽ በአማርኛ ምን ብዬ እንደማስቀምጥ በምርጫ ላይ የተመሰረተ አምባገነናዊ ፖለቲካ ስርዓት በምርጫ ላይ የተመሰረተ አምባገነናዊ ፖለቲካ ስርዓት ለመፍጠር እንደሆነ ያ ማለት በእኛ እንትን ፖለቲካል ሳይንስ ኤሌክቶራል አውቶሪቴሪያኒዝም የምንለው አለ። ኤሌክቶራል አውቶሪቴሪያኒዝም በምርጫ ላይ የተመሰረተ አምባገነናዊ የፖለቲካ ስርዓት። ያ ምንድነው ጥቅሙ? ለነጩ ዓለም ለውጭው በተለይ እርዳታ ሰጪ ሀገሮች ጥሩ መንግስት መስሎ በዲሞክራሲ የተመረጠ መንግስት መስሎ እርዳታ ለማግኘት እንጂ
ለዜጎች ነፃነት ያለመሆኑን ይሄ ችግር ካልተፈታ የትም መድረስ እንደማንችል ይህንን ካልኩ በኋላ ከኢትዮጵያ ወዳጆች ምን እንጠብቃለን የሚለውን አንድ 6 ነጥቦች አስቀመጥኩ። አንደኛው ገዢው ፓርቲ ከብሔራዊ መግባባት ድርድር እየሸሸ ነው። ይህንን ድርድር ማንንም ሀገር አልጎዳም፣ ምክክር ማንንም ሀገር አልጎዳም። ሐቀኛ ድርድር ውስጥ፣ ሐቀኛ ምክክር ውስጥ፣ ሐቀኛ ውይይት ውስጥ እንዲገባ ያስፈልጋል። እዚህ ላይ እርዱን። ሁለተኛ እንትኑ ላይ ገዢው ፓርቲ አሁን በገፋበት መንገድ ምርጫው ነፃ ፍትሃዊ መሆን አይችልም። የውሸት ምርጫ ነው፣ የይስሙላ ምርጫ ነው የሚሆነው። ይልቁንስ ይህ ምርጫ ተላልፎ በሐቀኛ እና ገለልተኛ ምርጫ ቦርድ የሚመራ ምርጫ እንዲካሄድ እርዳታችሁን ለግሱ፣ ምክራችሁንም እርዳታችሁንም። ገዢው ፓርቲ ደግሞ ብዙ የፖለቲካ መሪዎችን ጭምር አስረዋል። ብሔራዊ መግባባት የተሳካም ሐቀኛም የተሳካም መሆን የሚችለው እነዚህ ሲፈቱና ድርድር ውስጥ ሲገቡ ነው። ያንን በዚህ መቅጣጫ እርዱን። ከዛ በኋላ እንደዛ እያልኩ ወደ 6 ነው ስንት ነጥቦች አካባቢ። በተለይ ለምሳሌ ሰው ዝም ብሎ በየቦታው የሚገድለውን በ21ኛ ክፍለ ዘመን አስነዋሪ ስለሆነ እንዲህ ያለ ነገር እንዲቆም እያልኩ ወደ 5-6 እንትኖች እዚህ እገዛችሁ የት ቦታ ነው እንዳውም ዋት ዊ ካን ኤክስፔክት ፍሮም ፍሬንድስ ኦፍ ኢትዮጵያ በሚል ነው ያስቀመጥኩኝ። እዚህ ውስጥ መቼም ይሄ መንግስት ደህንነት ካለው ያውቃል። ይሄ ምን ኮንሲፕረ ማነው ትልቅ ሴራ ምን ሆኖ እንትን ሆኖ ምናምን የዩቲዩብ መሆኑ አስቆኛል። ግን ነገርየው ይሄ ነው። ስለዚህ የሽግግር መንግስት የመመስረት ሰነድም የስልጣን ክፍፍል እየተካተተበትም አይደለም። ብሔራዊ መግባባት ነው። እኛ ብሔራዊ መግባባት የግድ ነው መታለፍ የሌለበት የኢትዮጵያ ችግር ለመፍታት የሚችለው የማጂክ ፎርሙላ ካለ ብሔራዊ መግባባት ማጂክ ፎርሙላ ነው። ያ ደግሞ በሐቅ ላይ የተመሰረተ ድርድር ያስፈልጋል። በሐቅ ላይ የተመሰረተ ድርድር ያስፈልጋል። በእውነት ላይ የተመሰረተ ምክክር ያስፈልጋል። ውጤቱ አንቺ የምትዩ ሊሆን ይችላል። እንዳውም ያልኩኝ ምንድን ነው አንዱ ማገዝ ያለባቸው የጋራ የአንድ ፓርቲ ፍላጎትና ምን ፍኖተ ካርታ ሳይሆን በአንድ ፓርቲ ፍኖተ ካርታ ላይ የተመሰረተ ሽግግር ሳይሆን የጋራ የሆነ ፍኖተ ካርታ መቀረጽ አለበት። በዛ የጋራ ፍኖተ ካርታ ደግሞ ሁሉም ስምምነቱን በሐቅ ለማስፈጸም በሚችልበት ሁኔታ ላይ መዘጋጀት አለበት ብዬ ነው ያስቀመጥኩኝ። እንዳውም እኮ እንትን ማለት 360ዎች ብዙ እንትን ብለዋል እኮ እኔ ብቻ አይደለም፣ በጣም ነው የተስማማቸው ይመስለኛል። ቢያንስ የኔን አቋም ባይደግፉ መንገዱ ያ ነው በሚለው ብዙዎች ተቀባብሎታል። ችግሩ ምን ይመስለኛል አሜሪካኖች የሄዱበት መንገድ እኔ ካቀረብኩኝ ጋር ይመሳሰላል። ያ ነው እንትን የፈጠረው እንጂ ደብዳቤም አልጻፍኩም ሰነድም አይደለም። ግን ውጤቱ አንዱ መፍትሄ የሽግግር መንግስት ሊሆን ይችላል። አንዱ መፍትሄ ለምሳሌ እኛ ለብዙ ጊዜ ገፍተን ያቃተን የብሔራዊ አንድነት መንግስት ሊሆን ይችላል። ግን የጋራ መፍትሄ ያስፈልጋል። የአንድ ፓርቲ መፍትሄ የትም አያደርስንም። የአንድ ፓርቲ ወይም የሁለት ፓርቲ መፍትሄ ኢትዮጵያን የትም አያደርሳትም። 110 120 ምናምን ሚሊዮን ህዝብ ናት። በዚህ ቁመና መፍትሄ ካላዘጋጀን በስተቀር በየትኛውም ተአምር የትም አያደርስ። እንዳውም ደግሞ በጣም እዚህ ላይ የሚያሳዝነኝ እዚህ ጠቅላይ ሚኒስትሩን ጨምሮ እዛ አካባቢ የሚርመሰመሱ ሰዎች ይዞ ገደል እንዳይገቡ ነው። ምክራቸው ብዙ የሚጠቅመው አይመስለኝም። እኔ እንትን ብያለሁ። ለእነሱም የተደበቀ ነገር አይደለም አቋሚ እና ይልቁንስ
እሱንም በአግባቡ እንዲያስብ ድርድር ማለት ምክክር ማለት ሰጥቶ መቀበል መሆኑን ፖለቲካ የ110 የ100 ምናምን ሚሊዮን ህዝብ ፖለቲካ ደግሞ የአንድ ፓርቲ የምን ፓርቲ ፖለቲካ ብቻ ያለመሆኑን ሀገራችን መታደግ የምንችለው በጋራ መሆኑን ያ ደግሞ በድርድር የሚመጣ መምጣት ያለበት መፍትሄ መሆኑን እነዚህ ከነሱ ጋር ሲነጋገር አስቀምጫለሁ። ይልቁን በዛ መንገድ ቢመክሩት እነሱንም ይጠቅማል፣ ሌሎችም ይጠቅማል። እዚህ ላይ አንድ ነገር ልጨምርልሽ። አቶ ብርሃኑ ድንቄ የሚባል አሜሪካ አምባሳደር የነበሩ መጽሐፌ ላይ መጀመሪያ አንዱ መጽሐፌ ላይ 2 ገጽ ነው እንዳለ የወሰድኩት ለንጉሠ ኃይለሥላሴ የጻፋቸው ጃንሆይ ስርስሮ የሄዱ የሚያሽቃብጡ ምናምን የሚያደርጉትን አይስሙ። ኢትዮጵያ በጣም እንትን ችግር ውስጥ እየገባች ነው። ሀገሩና ራሱንም አያዋርዱ። አብዮታዊ ማዕበል ሊመጣ ይችላል። ከመጣ ደግሞ ማንም አያቆሙ። እኔ ለማስገደልም ብዙ ነገር አይልፉ። ከድሃ ኢትዮጵያ እንትን ቀምቶ እኔ የደላ ኑሮ እኖር ነበር። ስልጣን አንሶኝ አይደለም። በገፉበት መንገድ ግን ራስዎንም ሀገሮንም ያዋርዳሉ የሚል እንትን ነበር የጻፉት። በተለይም ደግሞ ስርስሮ እየሄዱ እግዚአብሔር ነው እንትን ያደረጉት ምንድነው ብሎ የሚያሽቃብጡ ሰዎችን አይስሙ። ነገ ከእርሶ ጋር አይሆኑም። ወሳኝ ቀኑ ሲመጣ ብሎ እንትን ያደርጉን ነበር። እኔም ለጠቅላይ ሚኒስትሩ የሚሰጋው ይህንን ነው። በተለይም ችግሮችን በማይፈታ መንገድ በመካሪነትም እዛ ቦታ ሲደረስ ብዙ መካሪዎች ይመጣሉ። በመካሪነትም በምንነትም የሚጠጉ ሰዎች እኔ ለራሱ ይሰጋለታል። ጠቅላይ ሚኒስትሩ በጣም ይሰጋለታል።